السلام عليكم ورحمة الله تعالى. እንዴት ናችሁ የተወደዳችሁ ተመልካቾቻችን? ሳምንታችሁ እንዴት አለፈ? ሼክ እንኳን ደህና መጡ። ይሄ ሳምንት ውስጥ ከባድ ስብራት፣ ከባድ ሀዘን በመላው ኢትዮጵያ ልብ ውስጥ የነገሰበት ሆኖ ያለፈ ያለ ሳምንት ነው። አላህ Subhanahu Wa Ta'ala እንግዲህ ሙፍቲያችንን ቀብራቸውን ኑር ማረፊያቸውን ፊርደውስ ያደርግልን። ሀዘኑ ከባድ ነው። በዚህ ሀዘን ያልተነካ ያልተጎዳ ሰው አለ ማለት ያስቸግራል። አላህ ረህመት ያደርግላቸው። ሼክ አላህ እንግዲህ ለእናንተም አላህ ሰብሩን ይስጣችሁ። የዓሊም መሞት የዓለም መሞት ነው የሚል አስተምህሮ አለ በእስልምና ውስጥ። ከባድ እንትን ነው አደጋም ጭምር ተደርጎ ነው የሚወሰደው። እንግዲህ አላህ ይሰብራችሁ። እንኳን ሰው የዛፍም ማርካል ይባላል፣ የዛፍም ቀዲም አለ ይባላል። ቀዲሞች መኖር ጥሩ ነበር ለኛ። እንግዲህ እሳቸውን መልካም ስራቸውን አላህ ይቀበላቸው። አላህ ጀነትን እንግዲህ በመልካም ስራቸው ሰበብ በዚህ ሁሉ ሰው ዱዓ ሰበብ አላህ ያስገባቸው፣ ሰያውን ይለፋቸው፣ ጀነት ነው የምንመኝላቸው። እንግዲህ አዙም الله اجرنا واحسن عزانا وغفر لميتنا ሁላችንም አላህ ይሰብረን። አሜን። ያዘነውን ሁሉ አላህ ይሰብረው፣ እሳቸውን አላህ ይማራቸው። አሜን። ተዘውጭ እንግዲህ ምንም ምንለው ነገር አለ ነው። ሁሴን በተለያዩ አጋጣሚዎች አግኝታቸው እንደነበረ ሰምቻለሁ። እኔም አንድ ሁለት ጊዜ በኢንተርቪው አግኝቻቸዋለሁኝ። ያንተ ግን ትንሽ ዘለግ ያለ ይመስለኛል። እንግዲህ የሜንስትሪም ሚዲያዎች በተለያየ አጋጣሚ እዛ አካባቢ ቆይቼም ስለነበር እንደምታውቀው እነሱ እሳቸውን ሲፈልጉ በእኔ አማካይነት ያደርጉት ነበር። ለምሳሌ ሸገር ላይ ተደርጎ የነበረው ኢንተርቪው እሳቸው ከማዛ ጋር አድርገው የነበረውን ቆይታ እኛን ያመቻቸ ነው። የባህልና ቱሪዝም ሚኒስትር 2011 ላይ የነበረ ሽልማት የሰላም በወቅቱ በሀገሪቱ አድርገው የነበሩ ሰላም ሽልማት ያደረጉትን ሰዎች ለመሸለም ሲፈልግ የእሳቸውን የህይወት ታሪክ እንዳዘጋጅ ሰጠኝ ለኔ ነበር። በዚህ አጋጣሚ ኢንተርቪው አድርጌያቸዋለሁ። መጽሔቶች፣ ጋዜጦች የህይወት ታሪካቸውን ለመስራት ሲፈልጉ ወደ እኔ ይመጣሉ። አንድ 5 ጊዜ ያህል ኢንተርቪው በተለይ ደግሞ እዚህ አባኩራን ሰፈር ወይም ሀብተ ጊዮርጊስ አካባቢ የነበረው ቤታቸው ላይ እዛ እየሄድን ለሬዲዮም ለጋዜጣም እንዲሁ የቴሌቪዥን ሚንበር አሊፍ ሬዲዮ ላይ እንደዚሁ ፋና ቲቪ ላይ ደግሞ ሰርተነው የነበረው የኢድ ፕሮግራም እሱን እንደዚሁ አቅርበን ነበረ። እንግዲህ በተደጋጋሚ አግኝተናል። አንተም እንደዚሁ ኢንተርቪው አድርጌያለሁኝ። እንደመታደል በለው ብዙ መድረክ ላይ አግኝቻቸዋለሁኝ። ከባባድ መድረኮች ላይ ተገናኝተናል። በተለይ ሁለቱን አረሳም። አንደኛው ይሄ የሸራተኑ ጠቅላይ ሚኒስትሩ የነበሩበት መድረክ ላይ ከባድ ነበር የሚያዚያው። ሁለተኛው ደግሞ አንድ ከዲያስፖራዎች ጋር የተገናኘ መድረክ ላይ በአጋጣሚ እንደ ዋዜማው ላይ ይሄ አማራ ክልል አመራሮች ምናምን እንደዚህ የሞቱበት ነው በግድያ ምክንያት። በትንሽ ከባድ ነበር። የጎንደርም ችግር የነበረበት ነው። ግን አቶ ደመቀ መኮንን ያኔ ምክትል ጠቅላይ ሚኒስትር እያሉ ሙፍቲ ባሉበት አንድ መድረክ ላይ ነበርንና በቃ ማለት ከባድ ነበር ስሜቱ። ግን እንዴት አድርገው መልእክት ሲያስተላልፉ እንደነበር አስታውሳለሁ። ሄዶ አላህ ይዘንላቸው። በጣም ጥበበኛ ሀሳብ አቅራቢ እንደነበሩ እናውቃለን። ለቤተሰቦቻቸው እንግዲህ ውጭ ሀገርም ያሉ ቤተሰቦቻቸውን እናውቃለን በቅርበት። ለእናንተም ባላችሁበት አላህ ሰብር ይስጣችሁ። ልጃቸው አህመድም ጋር በአጋጣሚ ያው በኒ መስጊድ አይደል ልደታቸው አብረን ያደግነው። አላህ ሰብር ይስጣችሁ። ለምትወዷቸው ለምታከብሯቸው ሁሉ አላህ ሰብር ይስጣችሁ። እሳቸውንም አላህ ይዘንላቸው እንላለን። በብዙ ነገሩ ጠቃሚ ነው። በምክሩም በዱዓውም በብዙ ነገር የዛሬ 30 ዓመት አካባቢ ጭነሻ በሻሳ ጽፌ ከሳውዲ ነው እንግዲህ እዛ እንዲያለሁ ነው በሆነ ጥያቄና መልስ ሲደራረጉ ሰዎች እዛ በዛ ነው ስለ ሀበሻ ማለት ነው መጥቼ እና አዘጋጅቼ ነበር። እንዴት ታውታላችሁ አላቸው። አንድ አጀስቱ ለካ ምርቃት ጋራ ብለው እሳቸው ተጀርባ ጻፉ።
ይሄ የኢትዮጵያዊነት የሀበሻ ስሜት ላይ በጣም ጠንካራ የሆነ አቋም ነው የነበራቸው። በተለይ መጀመሪያ ጊዜ መከባበር መግባባት ላይ መከባበር ላይ ያለ የሚያነሷቸው ሀሳቦች ጠንከር ያሉ ናቸው። ብዙን ማህበረሰብ የሚይዙ ነበሩና ትልቅ ነገር ነበር። እንግዲህ አላህ ጀነት ይበላቸው። በዚህ ቦታው ጉዳዩም እኮ ጠንካራ ነበሩ። በዚህ በግድያው ለምን ሰው ይሞታል? በጣም በሱማ በጣም ለምን ይሄ ይሆናል? የሞተው ሞተ እንግዲህ ሶላተል ጋኢብ ስገዱበት በዚሁ ይቁም መሆን የለበትም ሲሉ አባታዊ ምክራቸው በጣም ደስ ይል ነበር። ግሳጼያቸው በጣም የብዙ ሰው ልብ ያሸንፍ ነበረ። ከግድቡም ጋር በተገናኘ እኮ ያሉት ነገር ቀላል አይደለም አይደል? እነሱ የአገር የለማ የግብጽ እነሱ ጠግበው ያደሩ ከይፍላ እንዴትኛ ይሄንንማ በጭራሽ እስልምናም የፍትህ መልኩን ለማሳየትም እንደዚሁ የተናገሯቸው ጠንካራ መልክቶች ነበራቸው። አላህ ይዘንላቸው። እንግዲህ ቤተሰቦቻቸው ወዳጅ ዘመድ እንደሙሉ አላህ ሰብር ይስጥ ኢንሻአላህ። ኸይር ይሄ ሳምንት እንግዲህ ትልቁ ዜና የእሳቸው ህልፈት እንግዲህ አነስ ያለው ዜና እንበለው። መጀመሪያ ትልቅ የነበረው ዜና የኛ 5ኛ ዓመት ነበረ። 5ኛ ዓመታችንን ባለፈው ቅዳሜ በፓናል ዲስከሽን ጀምረን ሌሎች ፕሮግራሞችም እንደዚህ እያደረግን ነበረ። ሳምንቱ ጥሩ ሆኖ ነበር ያለፈው። ኡስታዝም ተገኝተዋል። ትንሽ በዘት እናደርጋለን። በሳምንቱ ተዕሊቅ ትንሽ እንቆያለን ዛሬ ኢንሻአላህ። እዚህ በሐዋሶቹ አይን ጆሮ በስሜት ዋሳት መነጽራቸውን ምንቆ ወደ የተወረደና ወደ ቀበሬ ሄደው በሱ ዙሪያ ትንሽ እንዲያስታርገን እዛው ውስጥ ደግሞ አንቺም ማግቢ አንተ ማግባ ብለን ነበር። በጋብቻ ዙሪያ እንዲህ ብለን እንዘጋለን። ኸይር መርሐባ። እና ይሄ ሱብሃን አላህ ሱብሃነሁ ወተዓላ ሰለላሁ ዐለይሂ ወሰለም ለአንዳንድ ሰዎች እንደዚህ ከራማ የሚሰጣቸው ለነብዩ ሙዕጂዛ የሚሰጣቸው ነብይነታቸውን ለማረጋገጥ ነው። ሙእሚንም ደግሞ አላህ ሱብሃነሁ እሱ ባሪያ መሆኑን ማረጋገጫ ነው። ፋኢሉ አድራጊው አላህ ነው። እነሱ ሰበብ ናቸው። እና የሐዋርያ ተአምር ነገር ማለት ነው። ክስተት ነገር በጥንቆላም ይሆናል። እሱ በጥንቆላ እኛ አይመለከተንም። አሁን ምንኛው አላህ አይን ሆነው አላህ ያላለ ጆሮ ሆነው አላህ ያላለ ማንም የማይሰማውን ይሰማል። እጅ ሆነው አላህ ያላለ ብቻ እግር ሆነው አላህ ያላለ በስሜት ሕዋሳት ውስጥ አላህ የሚረዳቸው ሰዎች አሉ፣ ሚስጥር የሚገልጥላቸው እና በተለይም በስተዛ መቀለድ በሰው ላይ መቀለድ መጠንቀቅ ነው። ያስረግማል። ሲቀልድ እኮ ነው ያሰውዬ እንደዚህ አሁን ሸተተኝ ያሉት ጀናዛ ሸተተኝ ያሉት ሲያፌዝባቸው ነው። እሱን ጀናዛ አላህ እንዲያደርገው አድርጉበት ቢዝኒላህ አንተ ትሞታለህ አሉት። እና አድራጊው አላህ ነው። ሁሉንም በነገር ባንዲያፈር እንኳን ያለ ሰው የሞተ ሰው ክብር አለው። ሞቷል ብለህ ብትዲያፈረው የሚበቀልህ አላህ ነው። እሱ ሰውዬው አይደለም። ለሱ ብሎ አላህ ይበቀላል። መን አዳሊ ወልየን ፈቀድ አዘንቱ ቢልሐርብ ጦርነት አውጀበታለሁ ብሏል አላህ። ወዳጆች የተጋፋ እንደ የለም ብለህ ወይ ሞቷል ብለህ ክብሩ ብትነካ እንዲህ አለ በህይወት የነበረውን የሚያደርግለትን ነገር ተሞተም በኋላ ሊያደርግለት ይችላል። አድራጊው ፋኢሉ አላህ ነው። መጠንቀቅ ነው ኸይሩ። በኢማም ማሊክ ጊዜ እንዴት ተከሰተ ክስተትን ነው። ኢማም ማሊክ ለመጀመሪያ ጊዜ እሱ እያለ መዲና ውስጥ ፈትዋ እንዳይሰጥ የተባለበት ምክንያት መዲና ውስጥ አንዲት ጀናዛ ጣቢ ሴት ነበረች መዲና እና ስታጠብ ድንገት ተከሰተ የሆነ ክስተት ሐዋሪቅ ተከሰተ። የሞተችው ሴትዮ ያሟት ነበር ሰዎች በቁማ ማለት ነው። ባሎቻችንን ቀማችን አለን ቆንጅናዋ እና አይሻ ታምቶ የለን ምንም ያስገርም። እና ይቺው ሴትዮ ጀናዛ መታጠብ ሴት ያው ልማዷ አይለቅም። ስታጥባት ስታስተናጅ ትጥበት ነው የሚጀምረው። ከየት ነው? አንተም ጀናባም ይሁን ጀናዛ ትጥበት ተስቲንጃ ነው። ስቲንጃ ታደርጋለህ፣ ውዱ ታደርጋለህ፣ ከዛ ታጠባለህ ወይንም ታጥባለህ። አዲያቡ እንደዚህ ነው። የመጀመሪያው ስቲንጃ ነው ማለት ነው። ስቲንጃ ስታደርግ ሴትዮዋ ምን አለች? አይ አንተ ሆይ ስንቱን ጉድ ይፈላ እንግዲህ አላህ ፊት ቀረብክ ሹፍ እያለች
استنجستر الجواز تطابقو قر لتم بلو የት ነው ይሄ የሆነው መዲና በማማል ጊዜ فتحير الناس في امرها ሰው ምን ያርግ እጇት ይቆረጥ ወይንስ የሞተችው ሴትዮ የተወሰነ አካል ይቆረጥ ሰው አላወቀም ምን እንደሆነ አላወቀም አጣቦቹ እዛ ተበዙሪያ ያሉ ሰዎች ተደነጋገጡ እሷም ተጣብቃ ቀረች ሴትዮዋ ሌላ ማይለስ ቤተሰብ ሲጠራ ምን ይደረግ እጇ ይቆረጥ ወይንስ ተሞተችው ሴትዮ አካሏ ይቆረጥ የተጣበቀበት ግራ ተጋቡ فتحير الناس في امرها هل تقطع يد الغاسلة او فرج الميتة فصفتي مالك እጇን ተመቆራጡ በስተፊት ፈትዋ ይጠየቁ ማው ማሊክ ተባለ ማው ማሊክ ተጠየቁ فقال سالوها ما قالت እኔ ምን ጠይቁኝ ያለሽ ሰው ጠይቋት እንጂ አሉ ማንኛው እቺን አጣቢዋን እኔን ሳይሆን እሷን ጠይቋት አሉ የተላለፈችው አለ ምን ተብለው ምን ያልሽው ነገር አለ ምን ያስብሽው ነገር አለ እነማላማሉ በንያት ሰው እኮ እንደንያው ነው አይደል እሷ ተንያ ማልፋ ባተነባፋ ተናግረዋለች የናሚት እንደቀላል ነገር እንቆጥረዋልኛ በጣም فسالوها فقالت قلت بيالله አለች አለምን ማን አይዋሽም بيالله هذا الفرج ربه ይሄ ሰው ይሄ አላህን ስትነጅል ኑረህ ምናምን እያልኩ ነው ያጠብኩት ተናግሬያለሁኝ فقال مالك በምላሱ هذا ቀዝፍ ነው አሉ ስም ማጥፋት ዘመቻ ነው በስልምና ደግሞ ስም ያጠፋ ሰው ይገረፋል አሁንም ገራፊ ጠፍቶ ነው እንጂ 80 ይገረፋል በተለይ በዝሙት ደግሞ የሷ ሂጃብ የሷ ኒቃብ የታባቷን ሳናቃትም እንዴ ብሎ ማለት ወይንም ደግሞ የሱ ጽም እንደዛ አይደል ዝሙት ላይ ወርቃለች ብሎ ማማት ከባድ ነው 80 ያስገርፋል ክርና መርፌ ሆኖ አይቷቸዋል እና ስም አጥፍታለች ተሰባቱ አላህ ይቅርታ የማያላቸው ወንጀሎች አንዱ ነው ቀዝፍ ነው ስም ማጥፋት من الكبائر ከሰባቱ ወንጀል ቀዝፍ المحصنات ተነሽርክ ቀጥሎ ከነሪባ ከነጋር አብሮ ተደረደረው ከነሲር ጋር እና ግረፋት አሉ እዛው እጇ እንድትላተመ ጀርባዋን ስትለጠለጥ 80 ስትገረፍ ለቀቃት ከዛ በኋላ ኢማሙ ማሊክ ባሉበት ሀገር ባሉበት ዘመን ማንንም ፈቷ እንዳይናገር ተባለ በዚህ ሴናሪዮ ነው ማለት ነው ይሄ ሐሳብ የተሰጠው ተዝም እንዲነው ማንንም ሰው ባንንቅ ሰይናቀ ሰው ካፊር ነው ያለ ወይ ከፍሮ ይሞታል ወይ ካፊር ይወልዳል hatta በህይወት ያለ ማይቀር ነገር ነው ከሞተ በኋላም ቢሆን ፋሲቅ ነው ያለ ወይ ፈስቆ ይሞታል ወይ ፋሲቅ ይወልዳል በጣም ስርዓት ያስፈልጋል ለአንደበት አስደንጋጭ ነገር በጣም ማለት እኔ አሁን አንዱ የደነቀኝ ነገር ራሱ እዛ ቦታ ላይ እኮ በቃ ሁሉ ነገሩን የሰጠ አካል ነው ያለው ሩህ የለውም በቃ እንደፈለግን የምናረጋው አካል ላይ በሽርክ የሳቀ ሰው ሙሽሪክ ይወልዳል ማይቀረው በተውሂድ ያቀለለ አህለ ተውሂድ ይወልዳል ተረጋገጠ ነው ስንቱ ቄሶች ልጆች ሐፊዝ القرآن ሆኑ የስንቱ ዓሊሞች ስንቱ ዱዓዎች ቀዳሽ ሆኑ አሉ كفروا الله يخرج الحي من الميت ويخرج الميت من الحي ስለዚህ አንዱ በሌላው ባይሳለቅ ኦኬ ምን እንደሚያመጣብህ አታውቅም አንቺም አንተም መጥፎ ነገር እንኳን ብታው አላህ ጠብቀን ብላችሁ አላህን አመስግኑት እንጂ አትሳቁ አላህን አንተንም ትሱንም ጠብቆ እንጂ ባንተ ጉብዝና እኮ አይደለም በማንም አይደለም ሰላም አማማቱ ማንም የሚያቀለም በሰው ስንስቅ በሰው ስንቀልድ እኔም ማቃቸው አሉ ስም መጥራት አልፈልግም እንጂ ማቃቸው ብዙዎች አሉ ይቀልዱ የነበሩ ሰዎች ጉድ እንደተፈጠረባቸው በሌባ ያሳቁ ሰዎች የኔ ልጅ ቢሆን አርዴው ነበር ታባቱ ያሉ ሰዎች ሌቦች ወልደዋል ያ አላህ በኩፍር ያሳቁ ሰዎች ልጆቻቸው ከፍረዋል አይቀልድም በማንኛውም አዲብ ያስፈልጋል እና ካነ ነብዩ ሰለላሁ ዐለይሂ ወሰለም ሙዓሊመን ሙረቢን ነብዩ አስተማሪ ነበሩ ሙረቢ ነበሩ ወካነ يهتم بأصحابه ለሷሃቦቹ በጣም ያስቡና ይጨነቁ ነበር ያስተምሩ ነበር ومن ذلك تعليمهم الآداب سنة سرعة التي ينبغي مراعاتها حتى عند الطعام
ሰውየው እንኳን ሲበላ እንዴት መብላት እንዳለበት في الحديث يروي سلمة بن الأكوع رضي الله تعالى عنه أن رجلا عند سوية إلى بشر بن رائل عير وإنم رائل عير بالال رائل عير كوانا أهيوش تباقي معن رائل عير كوانا جمالوش تباقي معن أن الأشجعي يا أشجعي جمالوش وإنم أهيوش تباقي نبر بشر بالال أكل عند رسول الله النبي زندي بشماله ساتشوفت እንደው ትልቅ ሰው ማያከብራል አይደል እሳቸው ፊት በግራ ይባላል በቀኛችሁ ብሎ ያስተምረው ነብዩ ደግሞ ግራ የጽዳት ነው በተናፈጥክበት ምንም በጠረክበት በግራችሁ ለጽዳት ተጠብቁት ምንም ብትታጠቡም ቀኝ ለመብላት ነው ለመጻፊያ ነው ለመጠጫ ነው በቀኝ የተሰራ ነገር በረካለው ግራ ደግሞ ለማውለቂያ ለመጸዳጃ ለነፍጥህም ለአክተህም ማስወገጃ ነው ብላ ያስተምራሉ ይሄን ያቃል በግራው ሲበላ ሰውዬ በቀኝ ይበላሉት አልችልም አትቻል ደጋሉት አይቻልልህ አሉት ሹፈ ነው ማፌዝ እኮ ያፌዝ እኮ ነው ያፌዝ ሰው አፊዞ እኮ ነው ወደ ቀብር ሄደው ያኛው ያተሳምቱ ረሳው ነው ሀቅ ነው ማንም ሞተው አንተ ትሞታለህ አሉት باذن الله فاجابه الرجل انه لا يستطيع አይችልልኝም ቀኝ ያላቸው አያኩለ ቢሃ ولعل النبي صلى الله عليه وسلم معلم انه يدعي ያፌዘ እንደሆነ ያሷሸውት እንደሆነ ገባቸው وقصد بذلك المخالفه وعدم الاستجابه لامره فدعا عليه الصلاه والسلام الله يستطيع እጅህን አትብላበት አይቻልልህ አሉት ከዛ በኋላ ምን ሆነ የሰውዬ ትቢት ነው ኩራት ነው ለዛ ያበቃው እና فاجاب الله دعوة نبيه እንኳን ነብዩ ዲያዋ የታራ ባሪያ ዲያዋውን ይቀበላል አላህ في هذا الرجل فلم يرفعها الى فمه እጁና አፉ ሳይገናኙ ሞተ ገመድ ሆነ ሰለለ በቃ ቀኝ እጁ ወቃለስ እግራጁ ቀኝ እጁ ነው እንጂ ግራውንማ በላበት እኮ በግራው እየበላ እኮ ነው በቀኝ የበላውት ቀኝ አይችልልኝም አይቻልልህ አሉት እኔ እኮ ያኛው ነበር አሁንም ግራው ነበር ግራው ቀረ ቀኙማ ገመድ ሆኖ ቀረ እስተሞተ ድረስ ተሸክሞ ኖር እንጂ ምንም አልሰራበት የበላውን ሳያክበት ያ አላህ የገዛጁ ተጫዋታው ጮኸ እርግማን ወጥፎ ነው ያ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም አለ ያው ሙሳቸው ፊት ሰላቱ ሰላም ጀርባህን ማካት ትችል وفي أن من هذه الدعاء على من قصد الخروج عن أحكام الشريعة عادي بيت أساسه أم بيالسه مرجمون أستبرنا عمدين كمان ولقضاء الحاجة ችግር ካለበት እኮ ምንም አይደለም በግራው የሚባለው ትቢት ነው ኩራት ማን አለብኝነት በሰው ማፌዝ በሰው መቀለጅ በጣም ሰው ታላለ ሰው መዳፈር ኢማሙ ማን አብዱላህ ኢብኑ ሙባረክ ብልቱ አባባል አለ ሰውየው ነገረኛ ከሆነ ነገር የሚያፈነፍን ከሆነ ሰው አሉ ጀርባውን አጥቶት የሰው የሐላል ልጅ አይደለም ብለዋል ብታጠኑ ታገኙታላችሁ ብለዋል እንደ ታሪኩ ቢጠና እንደዛ ነው ወሊድ ኢብኑ ሙገራ የኻሊድ ኢብኑ ወሊድ አባት ዘንዋል እናቱ መቶ ያስጨነቀው ተማም እነዚህን ወተን መለስ ኩራትና ትዕቢት የሞሉት አናት ሰይፍና ጉራዴ የመቱት አንገት አይገላገሉም እንዲህ በቀላሉ ከመሬት ላይ ወድቀው ሳይንከባለሉ ይላሉ አንድ ገጣሚ ማስቆም ታንዶ ቀደህዲበት ኩራትና አግጥሙ ሊድበት ኩራትና ትዕቢት ለሚያበጣው ነገር ያው ኡስታዝ እየነገሩን ነው አልችልም ኩራትና ትዕቢት የሞሉት አናት ሰይፍና ጉራዴ የመቱት አንገት አይገላገሉም እንዲህ በቀላሉ ከመሬት ላይ ወድቀው ሳይንከባለሉ ይላሉ አጃኢብ ነው ህክማው ያው በሰይፍ የተመታ መንገድ ኩራትና ትዕቢት የሞላው አናት ማለት ነው ያስተሳሰብ ያለው ሰው ይወድቃል ይያሉ ነው
አይገላገልም እንዲህ በቀላሉ ከመሬት ላይ ወድቀው ሳይንከባለሉ ይላሉ ገጣሚው። አሁን በሆነ ነገር እኔ በላይ ነኝ፣ እኔ እንደዚህ ነኝ፣ እንደዚህ ማድረግ እችላለሁ አቅሙ ኖሮ እንደዚህ የሚመጣ ከሆነ ይኸው መውደቅ አለ። የሴትዮዋንም ቀደም ሲል ስናነሳ ነበር። እንኳን በህይወት ያለን አለም ያለፈን ሰው ራሱ በዚያ ሰው ላይ ነውር ነገር መናገር የሚፈጥረውን ነገር እያየን ነው። የሰዎችን ክብር አላግባብ መንካት ምን እንደሚያስከትል ያየንበት ታሪክ በጣም አስደንቆኛል። በእርግጠኝነት ብዙዎቻችሁ ጋር ይሄ ስሜት እንደሚኖር እገምታለሁኝ። አይደለም በህይወት ያለን ሰው ሩህ ያለን ሰው ይቅርና የሞተን ሰው ማማት፣ የሞተን ሰው ክብሩን መንካት፣ ድንበሩን ማለፍ አላህ እንደሚበቀልለት ሸህ እየነገሩን ነበር። ሰው ያው በሰፈርከው ቁና መሰፈር አይቀርም ነው። ሰዎችን በሆነ መንገድ የማይሆን ነገር ስንጥልባቸው አላህ መልሶኛ ጋር ያንን ነገር ያመጣዋል ነው። ይሄ ከስነ ምግባር ከስርዓት ጋር በጣም የሚያቀራረብ ስለሚሆን ሁላችንም ጥንቃቄ ልናደርግ ይገባል። መቀጠል እንችላለን ሸህ። ለም የሙት አልኩ ነው አይሞትም። አሁን ነብዩ ሀታ ያዕመላ ያን የጠላውን ነገር ሳይሰራው አይሞትም፣ ወይንም ሳያየው አይሞትም። በቤተሰቡ ሳያየው በራሱ በህይወቱ ሳያየው አይሞትም ብለዋል። ነው ወኢለላሂ ቱርጀኡል ኡሙር፣ ሁሉም ወደ አላህ ነው የሚመለሰው። አላህ ተሳስቶም ከሆነ አላህ ፈተነው እንግዲህ خلاص አላህ ይለፈው ሰያውን ተማለት ለምን ተሳሳተ ለምን እንደዛ አለ ለምን እንዲህ አለ ብሎ ማውራት ያስረግማል። እርግማንም ብቻ አይደለም በእሱም ህይወት ይመጣል፣ ፈተና ነው። ነብያችን ሰለላሁ ዐለይሂ ወሰለም ያ እንኳን ካንዲ በታፋችን የሚወጣው ቀርና ተመጸዲያጃ የሚወጣ ነገር ሊያስረግም እንደሚችል ተናግረዋል። ኢተቁል መላኢነ ሰላሳ፣ ሶስትን አስረጋሚ ነገር አደራ ተጠንቀቁ ብለዋል። ሶስት ቦታ ሶስት ቦታ እንዳትጸዲያዱ ተጀነቡ ሰላስተ ኡሙሪን ተጅልቡ ለዕና ብለዋል። እርግማን ያመጣባቸዋል፣ የአላህ በላይ ወርድባቸዋል። አላ ፈዒሊሃ ያን ያረገ ሁሉ አላፊ አግዳሚው ይረግመዋል። ወለዕኑ ሁወ ጦርዱ ሚን ረሕመቲላህ። እንግዲህ ሰው የሚገለው በድንጋይ ወርውሮ ጥይት ተኩሶ ብቻ አይደለም በእርግማንም ይገድላል። እና ይሄ ከራማ የሚባል አላህ መላሱ ላይ ወይንም እጁ ላይ ያረገለት ሰው አለ ማጥፋት የሚችል ያለውን የሚያረግለት። ድንጋም ተወረወርኩት ትገላለህ፣ በውርወራ ትጠይቃለህ። መልካም ጥይትም ብትተኩስ ጦርም ብትወረውር መግደላችን ትገላለህ፣ ያስጠይቃል። እንደዚሁ በማዕና የሚገሉ ሰዎች አሉ። በልዓና በርጉማን መርገም አልነበረብህም ወይንም ደጋረክ እሱ ለአላህ የሚተው ነገር ነው። ግን መጠንቀቅ ነው። ሶስት ነገር ተጠንቀቁ አሉ። አልበራዙ ሲመዋሪድ ውሃ ታንከር ስር መጸዳዳት፣ አተበሩዝ ወይ ቆሻሻ ነገር መጣልዛ ሹፍ ወልአንሃር አባርን አንሃር ወንዝ ዳር ውሃ ጅረት አጠገብ እዛ መጸዳዳት። ፈተተለወሱ ሚያሁ ውሃው ይሸርበዋል። ዳሩ እንኳን ብትጠቀም ውሃው ሊሸርበው ይችላል፣ እዛ ሊቀላቀል ይችላል። ውሃ እንዳትጸዳዱ። ወቃሪአተ ጦሪቅ መንገድ ላይ አሉ እዛ የሸተተው በእግሩ የረገጠው ሁሉ አላህ አይኑን ያጥፋው፣ አይንህ ይጠፋል። አላህ በአበባ ያስቀረው ልጁ በልጅነት ይሞታል። ድሮ እኮ አባቶች አንተዬ አደራችሁን ነበርኩ ድሮቹ አታ ገበሬ እንኳን ቢሆን መንገድ ላይ ልጆች አደራችሁን እንኳን መጸዳጃ ነው እንዳትቀመጡ ትረገማላችሁ። አላፊ አግዳሚ ዋዛ ይሆናል። ዋዛ ይሆናል፣ ትረገማላችሁ። የድሮ አባቶች እኮ ይጨነቁ ነበር። ያው እንኳን አባትና እናት እኮ እንጃ የሚጨነቁም አይመስለኝም። ልጆች ይረገሙብኛ ብሎ የሚጨነቅ ካለ አላህ ይጨምርለት። ብልጥ አባት ነው፣ ምርጥ አባት ነው። ዲያቦ የሚገዛ እንደው ምን ይሻላል ብሎ ሚንከባከብ አባት ነው እንጂ ያለው ልጁን ከርግማን የማይጠብቅ ብዙ ነው። እና መረገም አይን ላላቸው ሰዎች አላህ ላቀም አሉት ያስገድም ይችላል። ከድር አልገደሉትም እንዴ አንልጅ ባለንጋ ወርሜ ቀጭት እኮ ቀረጡት እኮ ይሄ ማደግ የለበትም አሉ። ታደገን ሌላ ሙሲባ ያመጣል አሉ። ለሀገርም ለህዝብ የማይመችም ለቤተሰብ የማይመችም አረም ነው የነቀልሁት አልኩ። ከድር ሙሳ እንኳን ለምን ብለው ቢቃወሙ ማን ነው? እና ጥላ ስር እንዳትጸዳዱ። ጥላ ስር የደከመው ሰው ያርፋል። ሰዎች የሚጸዳዱበት ቦታ ላይ
እዛ ጥሩ ነው ጥላ ነው ብሎ አረፍ ሲል ያ ነገር ይሸተዋል ምንድነው የሚለው በረካ ይሁን አላህ ያቆየው ነው የሚለው እድሜው ይርዘም አለ እንዴ ይሰድባል እድሜውን አላህ ያሳጥረው በለጋው ይቀር የተረገመ ሰው የተቆላስ እንደማን ነው ተቆልቷል ይሄ ዝራ ውስጥ ይበቅላል ሞቷል የተረገመ ሰው የትም ቦታ ተምሮ ቢያልፍ ዓሊም እንኳን ቢሆን ማስ የተጠራ የተቆላ ጥሬ ማለት ነው በረካ የለው እርግማንን ተጠንቀቁ በጣም ከባድ ነው ይወጣቸው ሶስቱም ከባድ ቦታ ወንዝ ዳር አሉን ጥላ ቦታና መንገድ ዳር ውሃ የተጠራቀመ ውሃ ማለት ነው ቅድም ታንከር ሲሉ እና እንደዚሁ ነብያችን ሌላ ከልክለዋል ደግሞ አዩ ባለ في جحر ወሰቅቡ ቀዲያዲያ ቦታ አንዳንድ ጊዜ ፀሐይ ሲሆን መሬቱ ሰነጠቃል ስንጥቃ ወይንም አይጦች ሌላ እንስሳ ሌላ ቆቆፈረው ሌላ ነፍሳት ጉርጓድ ላይ እንዳትጸዳዱ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም የሳይቀር አስተምሮናል አጅብ ነው እንደውም ብዙ ጊዜ ኮንዲሽናልስ ቦታ የጂኖች መኖሪያም ነው ይባላል ወይ መጣል ነው በስንት ተረጋጋ እና አይ ለአይ شيء يكره البول في حجري دون غيره ለምን ነው እሱ ላይ መሽናት መጸዳዳ የተከለከለው የሚል ጥያቄ ሊነሳ ይችላል እና አጅሃሩ መሳኪኑ الجن እነሱ የሚዋቸው እናንተ ማተዋቸው የጂኖች መኖሪያ ይሆናል ተሸናህበት እዛው ሳይድ ማን ነው ሰዲው ባዲያ ነው የገደለው ጂን አይደለም ሸንቶበት እኮ ነው ሷሃባ እኮ ነው በጣም ጂን ዓለም ግን ጋር የሚያገባው እና خشيتن ግን ዘምነው ሌላው አሉ ጂን እንኳን ባይሆን خشيتن አዘል ሐዋም አሉ ቢለስኢሃ او بعود الرشاش عليه ሰውየው ድንጋ ላይ ከሸና ወደሱ ተረጅቶ ይነጀሳል አሉ ስለት መሸናበት እንኳን ነገር ወቀው ዝም ብሎ ሽንት ማፍሰስ ተሆነ ድንጋላ የሚያስፈነጥር ከሆነ ይነጅሳል ስለዚህ ሌላው ደግሞ ወይንም ድንጋ እንትን ቀዲያዲያም ከሆነ እዛው ውስጥ ምን እንዳለ አታውቅም ነፍሳት ይኖራል ሲሸናበት አንተን አደጋ ላይ ተወርቃለህ እባብ ጊንጥ ሊኖር ይችላል ከዛ ሲሞቀው ይወጣል በተለይ ደግሞ ቁጭ ብሎ ለሚሸና ሰው በተለይ አው ተአዘል حيوان አዛ ማረግ ነው ያም ደግሞ ለአደጋ ያመጣልና ለህይወታቸው ያሰጋል الحج الجحر ما يحتفره الهوام والسباع እነዚህ የሚቆፍሩት ነገር ነው ቀዲያዲያ መሬት ላይ አትሽኑ ብለዋል ነብዩ ሰለላሁ እዛው አሁን ምን ገደለ እሱ በኋላ እንመጣበታለን እዛ ላይ መሽናቱ ነው ቀዲያዲያው ላይ መንሷድ የማህለል ወቅት አሷበሁ ወቅት ይባላል ማን አለብኝ ያለ ሰው የተያፈረ ለዝን ነብያችን ትልቅ ያላከበረ አሉ ማለም ይወቅር ከቢረና ወለም ይرحم صغيرنا فليس منا እንዲ ያላመነብን ነው ብለዋል ተኛ ትልቁ ለትንሽ ያላዘነ ትንሽ ሁሉ ትልቅን ያላከበረ ትልቅ ሰው በዕልሙ ሊከበር ይችላል ዕልምን ባይኖር hatta በዕድሜው ሊከበር ይገባል ትልቅ ሰው በሽበቱ ሊከበር ይገባል ታላከበረስ እዝን የደረስኩበት ቦታ አላህ ያድርስህ በዝርዝር አላህ ያስቀርህ ባጭር ያስቀርህ ይሄን ያተርፋል እናም ወቅሲዩል ቀደር ባለቅ የቀደር ቀስታል ያን አላህ የወሰነውን ነገር ኮን የሚያስነብባቸው ያን ይናገራሉ ያን ያረጋል ያን ያሳያቸዋል ሊያረግ የፈለገውን ነገር ያናግራቸዋል ሊያረግ የፈለገውን ነገር ቀድመው ይናገራሉ ينظرون بعين الله የሚያውት ባላህ ነው ባላህ እይታ ነው የሚያውት ويسمعون بسمع الله كما في الحديث القدس والله خلقكم وما تعملون فالله هو الفاعل ادراجي والله ነው ምንም ጥርጥር የለውም ይሄ والولي سبب ሰውየው ሰበብ ነው አድራጊው አላህ ነው ለምን وما رميت إذ رميت الكل الله إذا وما رميت إذ رميت ولكن الله رمى على لمني أدراجوا الله نعم سبب نو وليو سبب نو بلنا وما قتلوهم مالكو زبدروشن እና አቡ ጀህል እና ማን ሰባውን ገደሏቸው አይደል
አልገደሏቸውም አላህ እኮ ሐፊዞች ወላሂ አላህ ቀተለው እኔ ነኝ የገደልኳቸው አይገርምም አድራጊው አላህ ነው ሰውየው ሰበብ ነው ምክንያቱ አዎ እና የሸሁ ባለፈ ያየናቸው ሸህ በስማቸው አናገርም ብለናል ይሄ መነጽራቸው አፍንጫቸው ላይ ሆነላቸው ሸህ መሐመድ ወሊ ረህመቱላህ ዐለይሂ ሸህ መሐመድ ወሊ ባይጽፉት እኔ አልናገረውም ነበር ደፍሬ አልናገረውም ነበር እሳቸው ባይጽፉት እሳቸው እንዱ ማንኛውም ዝም ብሎ አፈሶሽ አይጽፉም እሱ የሚዋራው እንደዛ ቢሆን አልጽፈውም ነበር እሳቸው ስለጻፉት እንጂ የሐበሻ ዑለሞች ታሪክ መጽሐፍ ላይ ማለት ነው እና እኔንም አማርኛ ያነበበ እሳቸው ላይ ያረገ ስማቸውን ያገኛል አሁን አልናገርም እዚህ وكان الشيخ وليا عطابا سلابا صاحب القوه والنجدة والشجاعه والكرامه الخارقات للعادات دي مش محمد ولي ናቸው እና ይሄ ወልይ ማን ነው ወለዚህ ቃለ አሹም الان رائحه الجنازه جنازه ሸተተኝ አሉት ሁሴን ሞተ ነው የተባለው እንጂ በምን ሞተ እንኳን አትልም ነው ትንታ አሉት ሞተ ትንታ ነው እናም ፈቀድ በሸخص አንተ ትሞታለህ አሉት ማንንም የሚሞተው ብሎ ሲያበዝ ኢንሻአላህ አንተ ትሞታለህ ሲሉት ተቆጣ ምን አሁን ግን ምን እንዲያስቆጣው ይሄ ሰውዬ ያለው ነገር አይቀርም ተሞኩኝ ሰው ልስቅብኝ ነው አላ አይደል ከሞተ በኋላ ለሚጠፋው ስሙ ሳይቀድሙ ይልቅደማቸው ብሎ እሱ ገዝቶ ያስቀመጠው ወጅግራ ጥይት ነበረ ወደ ቤቱ እየሮጠ ሄደ ሊያመጣ ጠይቱና ወጅግራው ነው ወጅግራ መሳሪያ ነው የድሮ ምንሽር ማለት ነው እሱን እና ጥይት ይዞ ሲወጣ ተናዷል ሚስቱ በር ላይ ያገኘችው አወጣጡ ማላማራትም ምን ሆነ ነው ተሰው ጋር ጣልቶ ነው ብላ ገባት ነገሩ እነቷን ነው ጣልቶ ነው እና وتسلح واخذ البنادق الباروديه ليقتل الشيخ فبينما هو كذلك اخذته مرأته فمنعته وقال له هتطم من الخروج يا مساري ذات تطم انكم مساريو انت ما تطم انت راسو مساريو ما يوطم مالچا وتعانق الصوت الله ساتطم تنانقوا مساريو لقماس بلጥ ሴት ራቱ ሴት እና ሲፈታተጉ ተታይቃታው ተነስቷል ጉረሮ ወለቅ ባረቀ የሷ መያዝ ነው እንጂ ራሱ በር ላይ በሚስቱ ፊት ራሱን ገደለ ሸተተ አስክሬኑ እንግዲህ የበደቂቃ በሰዓት ውስጥ እኮ ነው እሳቸው ጋር ተነጋገረ ማን ነው የሚሞተው ብሎ ሲያፌዝ አንተ ትሞታለህ ኢንሻአላህ አሉት እኔማ አልሞታትም ብሎ እሳቸው ሊገድል ገላለው እንጂ አልሞትም እቀርማለሁ ሲል ሌላም ይወራላቸው አለ شوف ان امراه تزوجها አንድ ሴት አግብተው ثم ذهب وغاب عنها እሳቸው እሺ ለስራ ሄዳ ሰው 20 ቀን 30 ቀን ለወር በተለይ ድሮ እግር መንገር ነው ዚያራም ይሁን ምንም ሸዎችን እንኳን ዘይሮ ተሄዱ ጊዜ ውስጥ ብዙ ይፈጃል ዑምራ አለ ሐጅ አለ ሄዱ ሁሉ ነገር አሟልተውላታል ናም መጠበስ ሲገባት እንግዲህ አላህ ሰው ሚስት የሚቀማ ዱርይ እኮ ይደርሰም ዱርይ እኮ አለ ወላ ያዙ ቢላህ አንቺ እኮ አባትሽ ሙስሊም አይደለም ለወልይነት አይበቃም ብሎ እኮ ልጅ በዱር ጠልፎ የሚያገባ እኮ አለ የሰው ሚስት የሚቀማ አለ የመንደራው ደንደ እና ሁራፊ ኒካይለሽ ምሱ ጋራ አንቺ ሙስሊም ነሽ ባልሽ እንደዛ ነው ብሎ ሰብኳታል ስለዚህ አገባት በሱ በለሉበት በቃ ታዩና ነሱ የካፊር አባ ነው አባትሽ ባልሽ ብሎ ሌላው አገባት ወሰዳት ሲመጡ ቤታቸው ምንድነው ሌላ ባል እንዲያገባች እንደልጅ ሄዱ አዛው ቤቱ እኚሁ ሸካው ጉድ አሁን ነው ንብረታቸው ሊቀበል ነው መስማት فلما رجع وجد ابو تزوجة فدخل بيتها قطታ ቤቷን ጠይቀው ሄዱ አዲስ ባል የለም እንግዲህ እንደሄደ እንጃባቱ እና ሄዱ ለሷን ያገኙት በቃለ ወለው ተዘወጅት ያሉ አግብተሻል ማለት ሰማው ማበትሽ ነው አሏ አጥኒ መታይ ንብረቴን አስረክብኝ
عليك አሏት وقالت المرأة اليوم روح عليك وبعد أسبوع أو شهر فلا تأتي وتقرأ الفاتحة لي قالت مستهزئة الله بقطر يتوقع እንግዲህ ቡና የጠጣ ሰው ቁርስ የበላ ሰው አላህ መርቆ ቤተሰብ መርቆ አሞተቻችሁን ማረላችሁ ብሎ ዱዓ አድርጎ ፋቲሃ ቀርቶ ማለት የተለመደ ነው ፋቲሃ ለምን ተቀራ ለሶላት ነው እንጂ ለምን ለሞተ ሰው እሱ እንግዲህ እንዲያለ ሆኖ ማለት ጭቅጭቁ እንዲያለ ሆኖ የሚቀርው አለ የተለመደ ነገር ነው በሷ ማፌዟ ነው አዲሱ ባል ጨምቋት የለም እንደናቱ ተወር በኋላ መጣ ፋቲሃ ተላለ ለእናቴ ወይ ለአባቴ ሰሪቃ በልተው ግን አንተ እንጂ አንተ ባል አይደለም አልኳኩ ነው ሲል اليوم روح عليك شوف عرفه خيرنا ዛሬ ከሳምንት በኋላ መጣ ሰሪቃ በልተው እና ጠጥተው ፋቲሃ ይላሉ አለች እያፌዝ በሰሪቃም እያፌዘች ነው በፋቲሃውም እያፌዘች ነው በሳቸውም እያፌዘች ነው شوف مستهزئة لأن عادتهم إن العالم لا يصلح للزوجية أنت لما البقى يعني البقات እያለች ነው بل لقراءة الفاتحة أنت الفاتحة أنت دهنا قرتوها بعد شرب القهوة أو أكل الصديقة فقال الشيخ نعم قالوا أنا ورم الدرسم سامنت ما دام زارم قال له شالوا عليه بسجود يا هونو يباس أقرأ لك اليوم الفاتحة يا سبحان الله زارم قال له شالوا هرسات ما سنتوات أقرأ لك الفاتحة الآن الله أكبر سامنت بورو زارم قال له قالوا إن قروات غربيت هدو ይቺ ጎረቤታችሁ የኔ ሚስት ናት ሸፍታ ነው በሸፍታ ባላግብታ ነው እሱን አላገኘሁት እሷን ያገኘሁት እያሉ ሲዋሩ እሷ ደግሞ የደረሰ ምን ይወራ ነው ብላ ወጣለች ወጣ ስትል ለማ خرجت ድንገት ግን ሽንት ይመጣል እኮ አይደል ድንገት ሽንቷ ሲመጣ ወደ ጓሮ ዘራለች ولما خرجت المرأة للبول في ذلك الوقت እንግዲህ ሴት መቼም ወንድ እንኳን ቢሆን ቁመሻ ሴት ቁጭ ብሎ መሻት ያለ ነው አይደል ወደ ጓሮ ቁጭ ብላ ስትሸና ቅድም አልነው ቦታ ላይ ስንጥቅ መሬት ላይ ነው ቅድም እኮ አሳልፈና እና في ذلك الوقت دخلت الحية في قبولها لك تغرغر ወጥቶ ባብ ገባ ወዲው ማህፀኗ ወደቀች ወዲያው ተወደቀች ብቻነሷት ወዲያው ሞተች ሞተች ተባሉ ወስያ አለብኝ ቶሎ አሉ ቶሎ ጠቡ ፋቲሃ ቀራላታል አሉ ሰደቃም አዘጋጁ አሉ ወስያ አለብኝ አሉ ተቀራልኛለህ ብላለች ይቀራላታል በደንብ አድርጌ በጣም ከባድ وصلى على الشيخ متواتر الله هي حديث هي تاريخ متواتر نتورو وقرأ لها الفاتحة وأكل صديقتها هكذا يروى عن الثقات يالو ما نشوف شاج محمد ولي عن الثقات كترى وشادي لم يوراو تالو كتاماي سوش متواتر نالو سند يالو فهذا قالوا ايه مسل ነገር واضرابه يهم مسل ነገር ሁሉ አሉ شيء يعطيه الله لعبده الله ለባሪያው የሚሰጠው ነው ለተሸፋ غيظه ቁጭቱን እንዲወጣ ባሪያውም ማገዙ ነው አላህ አሉ ወዳጁን ወደ አላህ የተቃረቡ ሰዎችን ያግዝበት ቀላል አገዛቸው እንዴ እቃህንም አላስረክብም ብላ ያገባችን ሴት ይወልክ ምን ያክል ደስታው አሁን አላህ የሚሰጠው ስጦታ ነው ሰውን አትናቁ አራተኛ ሶስተኛ የሚወራላቸው አለ ታላስቆም ከሆሴን እንደው አላስቆሞትም ግን ይሄንን ታሪክ ያጣጥሙ ተመልካቾቻችን ምክንያቱም ለመሰሉት ኡስታዝ አንዳንድ ነገር ሲነገር እንዳይቀሩብኝ ኡስታዝ አይቀሩብኝም አብሽር አንዳንድ ነገር ሲነገር ሰምቶ ሰው ትንሽ ደንዘዝ ማለቱ አይቀርም ማለት ጥፋቱንም ምናምኑንም የሚያል መለስ ብሎ ከዛሬ ያለፈም እኮ አለ እንዴ እሳቸውን ቆቆም እኮ ወስያለብኝ ጎረቤት ገብተው መቀመጣቸው ካሁን ያው መረጃ እስኪ ባማትም እያፌዘች ነው በሰደቃም እያፌዘች ነው ሳምንት ፋቲሃ ተላለቡና ጠጥተህ አንተ ተዝወር ምን ስራለህ
ቡናህን እየጠጣ ሰደቃህን እየበላ ፋቲያ ነው ይቀለዳል እንዴ? በጭራሽ ይቀለዳል እንዴ? ሰው አይናቅም፣ በሰው አይቀለድም። አጃይብ የሆነ ነገር ነው እየሰማን ያለ ነው። የሰዎችን ቀድር አናውቅም። ስጦታው የአላህ ነው። ቅድም ሼክ እንዳነሱት ይሄ ወልይ ወይም ይሄ ሰው አላህ ጋር ባለው ጠንካራ ግንኙነት የሚሰጠው ስጦታ ነው። ከራማ ይባላል። ነቢያት ሲሆኑ ሙዕጂዛ ይባላል እያሉ እየነገሩ የማዕና ዱላ ነው በለው። ዱላ ነው የሚያውቀው። እጅ ላይ ያለ ቁስ ነው የሚያውቀው። እኛ እንደሱ ነው። ህስይ ነው። ይሄ ማዕናዊ ነው። አይታይም። ውስጣዊ ነው። እንዴ ተዚህ የሚወጣ ሽጉጥ አይደለም አለ። ግን ህስ ማዕናዊ ነው። የሚወረወር በእጅ ያዘው ድንጋይ የለም። ግን ማዕናዊ ድንጋይ አለ። የሚፈነክት የሚገድል ምላሳቸው ላይ የሚረጭ መርዝ አለ። ጉልበታቸው ምላሳቸው ላይ ቶሎ የሚገድል ትንፋሻቸው፣ አይናቸው ላይ፣ ጆሮአቸው ላይ ለአላህ ነገሮት የማያሳፍራቸው ሰዎች አሉ። መናቅ አደጋ ነው፣ ከባድ ነው። ሰውን ማሳነስ ልክ አይደለም። ሶስተኛው ከራማቸው አላህ ዘወጀ ኢብነተሁ ለአህዲ ሼክ ለአንድ ደረሳ ነው ዓሊም ነው ብለው ልጃቸውን ዳሩለት። ፈለማ ዘወጀ ተረካ ደረሳው ደግሞ ኢልም አስክሮታል። ያሰክራል እኮ ኢልም አይጠገብም። የሞላ መሰለው በቃ ቀርቼ ጨርሻለሁ የሚለው ጃሂል ነው እንጂ እኮ ዓሊም አይልም። ኢልም ያልቃል በጭራሽ። እሱ ኢልም አስክሮታል። በኋላ እሷ ተገባ በኋላ ትዝ አለው ያን ኪታብ መጨረስ አለብኝ ብሎ ጥሏት ለወንድሙ አንተ ወክያለሁ ሸዎቹ ዘንድ ሄደ ፍታለኝ ልጅቱን። ያ ረቢ በውክልና ሚስት መፍታት ይቻላል። በውክልና ማሰርም ይቻላል። ትክክለኛ ወክሎ ከሆነ ሄደ በቤታቸው አለ። ደብዳቤ ጽፎ መላክ ይችል ነበር እንዲያሆኑ ቢሆን ምን መረግም አይፈና። ስለዚህ በክብር ያመጣትን ልጅ በክብር መመለስ ነበረበት። እሱ ቢሄድ ቢያሳፍረውም ወንድሙን ወከልና ባክህ ይቅርታ አድርጉልኝ እኔ ኪታብ ልቀራ ሄጃለሁኝ ልጅውን ፍታ ብሎኛል ልፈታለሁት ነው ብሎ ሄደ። ሳያማክራቸው ማማከር የቀረው ዛሬ እኮ ነው። ወዛሀበ ቢሃ አኹ ኢላ በይት አቢሃ ሄደ ወደ ፈለማ ረአ አቡሃ አባሲያው የልጃቸው ባል ወንድም ነው። ምን ታረግ መጣ አሉት። ልጅቱን የሰጡት ለወንድሙ ነው። እሱ ምንድን ነው ወኪል ነኝ አላቸው። ለምን አይ ልጅ ወልፈታ ነው የመጣሁት። ተቆጡ። ራአይቱ ፊሃ ወለድን ጦይለ ጆሮው እንደዚህና እንደዚህ ያለ ልጅ አይቻለሁ። እንዴት ነው እንዳትፈታ አሉት። ልጅ ስትወልድ አይቻለሁ። ከሱ ከማን ከባሏ ነው እኮ ከወካዩ ማለት ነው። ናም እሺ የምን መፍታት ብሎ ነገር የለም አሏ። ከይፈት ትጦልቃ ተመለስ። ልጃቸውን ይዘው እሱ መከረጀ ቢብነቲ ወዛሀበ ቢሃ ኢላ ደራ ውስጥ ነው ሰፈር ቅናት ሄዱ። እሺ ሻመድ አባት ሀገር ደራ የሀጅ መሐመድ ወሊ አባት እዛ ነው ሄደው ሰፈር ሄደው እና እዛ ልክ ያ አካሄዳቸው ልጅቱን ይዘው እኮ ነው ሄዱት እሳቸው። ተሷ ስትወልድ ያቻታለሁ ያቻትን ለሚስትህ አንተም ቀራሷንም አራት ተፈለክ ሚስትህ ያውልህ። ይሄ ድርጊታቸው ሰዒድ ኢብኑ ሙሰይብ ጋር ያመሳስላቸዋል። ሱብሃንአላህ ታላቁ ታቢዒ ጋር ታሪኩን ነግረውናል። ልጃቸውን ወስደው ወደል ልክ ነው ነግረውናል ታሪኩን። እና ፈአጡሃ ለዘውጅሃ ፈወለደ ሚንሃ የተባሉት ልጆች ወለደ። አላህ ያሳይህ። አራተኛው في بعض الأيام جلس للشفاعة والصلح بين القوم سوي تطالتو ጎሳና ጎሳ ይጣላል። ሽምግልና ማስታረቅ ያለ ነው። ቁጭ አሉ ሽምግልና ላይ እንግዲህ ያም ይናገራል እጃውቶ ያም ይናገራል ሐሳብ ይሰጣል። እሳቸው ሲዋጡ ያ ሼክ እስኩት ይላቸዋል። ነገር ዋቂ ተኔ በቀር ማንም አይናገርም ይላል አይደል? እንደለመደው ሰው ማይናገር ሽማግሌዎችን ሁሉ አፋፋቸውን የሚል አላህ ይጥረገውና ትልሶ ማከብር ሰው እና ሰዋቱ ዝም በል ይላቸዋል። እስኩት ያ ሼክ አንተ አታውቅም ነው እኮ ይባላል። ግን እስኩት መጨረሻውን እስኩት አንተ ቢኢዝኒላህ እስከ መጨረሻው ዘጉት እንዳይሉ ኡስታዝ አላህ ዝም ያርጋሉ። ሳይለንት ሞድ ላይ ሆነ። በቃ በደን
በጣም ከባድ ነው። አዎ አላቸው ከራማ ብለናል አይደል? ሳይለንት ቫይብሬትም አይደለም ሳይለንት ከባድ ነው። ሰዎች ሞልተውታል። አሁንም ይኖራሉ፣ ወደፊት ይኖራሉ። ሁሉም መናቅ፣ ሁሉንም ስንቅ እዛ ውስጥ ታገኘዋለህ። ሁሉን ስታከብር ትድናለህ። እውነት ነው። መዲያን ካልፈለግ ያንም ልከፈው ግድ የለም ችግር የለም። ያንም እዛ ውስጥ ታገኘዋለህ። መርዙን እዛ ውስጥ ታገኘዋለህ። እሺ ጦሩን እዛ ውስጥ ታገኘዋለህ። አንቺም አትዳፈሪ፣ አንተም አትዳፈር። ልጅህንም አታስጥንም፣ ተኩፍርም ተሽርክም። ያንተን ጉብዝና አትየው፣ ራስህንም አታዲንም። ነገ ተነገ ወዲያ ምን እንደሚመጣብህ አታውቅም። አደብ ላዚም እንኳን ካፌ ወጣ ይቅርና ከመጸዳጃ የወጣ እንኳን ቦታ ያስፈልገዋል። ስለዚህ እንዲያው ሽንት ቤት ገብታችሁ ዳርን ያተጠቀሙ ልጆች አደራ ትረገማላችሁ ማለት ማንን ምን አባት ወናት ይኖር ይሆን? ስለዚህ አንተ የበቀለን አዝመራ ገና ያበበውን ባባው ማስቀረት እኮ ነው። አብቧል አላሸተም እዛ መድረስ የለብህም ብለህ አንተ በቆሎውንም ምኑንም ማበላሸት አበባው ላይ ታስቀረው خلاص በዝርዝር መቅጨት ማለት ይሄ ማለት ነው። እንደዛ እጣን ታልጠበቀው ትነጠቃለህ። እጣን መጠበቅ አለበት። በአበባነቱ ተቀጠፈ ይባላል። ሰው አዝመራውን ብቻ አይደለም መጠበቅ ያለበት፣ ከወፍ ከጅንጀሮ ከጦጣ ልጆቹ መጠበቅ አለበት። ቢቻል ማስመረቅ ነው ያለበት። ያ ካልሆነ ማስረገም የለበትም። እና ስለ ጋብቻ አንቺም ማግቢ አንተም ማግቢ ብለን ነበር። አለሁ ሰዓት ይኖር ሁሴን ይኖራል። ትንሽ ስለ ጋብቻ ከሆነ ይኖረናል። ለምን ነው ጋብቻ የሚፈርሰው? ለምን ነው የሚፈርሰው? መጀመሪያውኑ መስፈርቱን ያላሟላ ጋብቻ ስለሆነ ነው። ለሁሉም ሸርጥ አለው። የሶላት ሸርጡ ምንድነው? አባዳ መድረስ፣ ጧሃራ መሆን፣ አቅለኛ መሆን፣ ወደ ቂብላ መዞር፣ ፋቲሃ መቅራት፣ ውዱ ማድረግ ሊሆን ይችላል። እንደ ሶላት ሸርጥ አለው። ይሄን ሳትጠብቅ ብትሰግድ ወደ ሰሜን ብትሰግድ፣ ወደ ደቡብ ብትሰግድ፣ ወደ ደቡብ ብትሰግድ፣ ወደ ምስራቅ ብትሰግድ ሶላቱን አይቀበልም ማለት። አራት የነበረውን 5 አድርገህ 3 የነበረው 2 አድርገህ ብትሰግድ አይቀበልም። እና ሸርጡን ኒካም እንደዛው ነው። የኒካም ሸርጦች አሉ። ኒካ ማድረግ ብቻ አይደለም መስፈርት የሚያሟላው። ተኒካ ብዙ በኒካ ዙሪያ ሌሎች መስፈርቶች አሉ። የመጀመሪያው ምንድነው? ሪዶ ጦረፋይን ይባላል። የሷና የሱ ፍቃደኝነት ተጋቢዎች አግቢ ተብላ አግባ ተብሎ ሳይሆን ተዋደው ተያይተው እሷም ማይታ እሱም ማይቶ ይሄ መሆን አለበት። ከዛ ቀጥሎ ፈአቱል ቡዩተ ሚን አብዋቢሃ ልጅቷን በበሩ ሰዲያት በመስኮት አትሰዲያት ነው። በመስኮት በጓዳ ከወሰርካት ንካው በረካው የለውም። ፊልፊት ሰው ያያወቀ በዝ ቆይ እንዴት እንደሆነ በዝ ተወጣለች አሳያለሁ። ፈአቱል ቡዩተ ሚን አብዋቢሃ በጓዳ በመስኮት እንዲያትወስዷት ሸርጡ አንደኛው ወልይ ነው። የልጅቷ የምትሄድበት በሩ ወልይ ነው። አባቷ ታላጎቷ ወንድሟ ወልዮች መኖር በእነሱ ነው። እንደገና ደግሞ ሌላ አለ ምስክሮች ሻሂዶች። እነዚህ መስፈርቶች ናቸው መሟላት አለበት። ዝም ብሎ ዘሎ ኒካ መሆን የለበትም። እናም በጓሮ ወሰዳት ማለት ምንድነው? መጀመሪያ እነሱ ብዙ ርቀት ከሄዱ በኋላ እንደገና ኒካ አድርጉ ቢባል ምን ዋጋ አለው? ብዙ ርቀት ከሄዱ በኋላ ይችላሉ፣ ግን ተወብተው ይችሉ ይሆናል። ባለፈው ጥፋታቸው ተሰስተው ግን መስፈርቱን ያላሟላ ነው። አለመተማመንን በር ይከፍታል። አለመተማመን በዛ መልኩ ስላገኘችው አታምነው፣ እሱም አያምናትም። ለብዙ ሰዎች ለአላለሻላችሁ ሰዎች ግን ይተማመናል። ብዙ ሰዎች ግን እንዴት ተጠራጥሩ ይኖራሉ። ቀዳዳ ይከፍታል። አላህም ጋር ብቻ አይደለም ያጣለው፣ እስ በራሳቸው እንዳይተማመኑ ረፍት አይኖርም። አይ በዚህ በኩል አይደለም እኔ በመስኮት አልወጣም በበሩ ና ቶሎ ካለችው በበሩ መጀመሪያ ሽማግሌዎች ይላካሉ። ልጃቸውን ስጡን ነው የሚሉ። እነሱ ደግሞ ማጣሪያ ቀን ይሰጠን ይላሉ። ወር 2 ወር የሚያጠሩበታል። ትንሽ ረዘመ ግን
በፊት ነበር ምሳሌ ነው ነገር እንደው 15 ቀን ምን ሊሆን ይችላል እንደሱ ይሻላል ሳምንትም ሊሆን ይችላል አንተ ብቻ እሱ ያ ምን እንደው ምርመራ ማን ነው የወለደው የት ነው ያደገው ምንድነው የለመደው የማን ልጅ ነው አመሉ ምንድነው ባህሪው ምንድነው ስራው እንዴት ነው ይሄን ያጣራሉ አይተዋለች አይደለም አይተሽዋል አይቼዋለሁ ታለች ወድጄዋለሁ ታለች እሱ ደግሞ እንደዚሁ ከዛ በኋላ ሽማግሌዎች ይላካሉ ሽማግሌ መተው ይለምናሉ እዛቸውን ይሰጣሉ በኒካ በበሩ ዛት ሄዳል በበሩ ይሄ ነው አዎ በር ማለት ይሄ ነው እና ኩሉ ተዝዊጅን ይላሉ ታላቁ ታብዒ አዕመሽ يقع على غير نظر ሳይታዩ ሳይወደዱ መጋባት ሐሙን ወገሙን መጨረሻውን ሐሳብ ጭንቀት ነው ትዳሩ አሉ ለምን እንዴት አላህ ሲናገር ወቁሉ ቀውለን ሰዲዳ በኒካ ላይ የሚቀራ ቁርአን አለ አንደኛው ይሄ ነው የሚለው ያ አዩሃ الذين آمنوا اتقوا الله እናንተ አላህ በእኔ ያመናችሁ ሰዎች አላህን ፍሩ ወቁሉ በሉ ቀውለን ሰዲዳ ግልጽና እውነት ተናገሩ ያን የምትናገሩ ከሆነ ይስለለውኩም አማለኩም ስራችሁ ይባረክላችኋል ይላል አዘዋጁ من باب الافعال ነው ትልቁ መሰረት ምንድነው ጋብቻ ነው ይሄ ጋብቻችሁ የተባረከ ይሆናል ማለት ነው እናም عقد واتفاق قوي بين الزوجين وافعال مشتركه بين الزوجين وليس مجرد الاقوال ጋብቻ ማለት እንዱ ቃል ብቻ አይደለም ተግባር ነው يقتضي التزاما وافعالا عمليه እሱም የሚጠብቀው እሷም የምትጠብቀው እስከመጨረሻ ድረስ ቃል ኪዳን ነው እናም ቁሉ ቀውለን ሰዲዳ የሚለው ሙስተቂመን አንተም እውነቱን ተናገር አንቺም እውነቱን ተናገር የሴት ወገኖችም እውነተኛ ሆኑ የወንድ ወገኖችም እውነተኛ ሆኑ ከባድ መልእክት ነው ማለባበስ ያስፈልጋል ሚሳቀን ገሊዟ ነው ከባድ ቃል ማንንም የማያፈሰው ቃል ኪዳን ነው ብርቱ ነው ያፈረሰ ህይወቱ ይፈርሳል ውል ያፈረሰ ሰው እንዳታፈርሱ ጠብቁ መፍረስም ካለበት በስርዓት ነው የሚል መልእክት ነው መሸዋወድ ይሳታል በዑመር ጊዜና አንድ ስራ ታሪክ ተሰራ أن رجل تزوج على عهد عمر وكان قد خضب فنسى طيمون በጥቁር ቀለም ለካጥፎት ነበር ነጭ ሆኖ ወጣት መስሎ ያየችው የ30 አመት ጎልማሳ ነው ስትል እሱ 50 አመት ነው አዎ ነብያችን ሶላተ ቀይ ጥቁር ቀለምን የከለከሉት ለዚህ ነው ለማጭበርበር ነውና ወጣቱም አሮጊ ሽማግሌው ወጣት ነው ይል እንዲያታላት አሮጊቷንም ወጣት ነው እንዲያታታል በጥቁር ቀለም ሽበትን ማጥፋት ክልክል ነው حرام ነው ከሚ ተቀብቶ መጣ ወይ እንዴ በዚህ ይቻላል ይሄ በእና በጥቁር ቀለም ማቅለም የሚቻለው አንድ ቦታ ላይ ብቻ ነው ጃር ላይ ሽማግሌውም ቢሆን ቢያጠፋው ወጣት ነው ብሎ ሽማግሌው ብሎ እንዲያይደፍረው ጥላት ወጣት መስል ችግር የለውም እዛ አንበሳ መስሎ ለማታየት ታዛውጭ ሰፈር ለሰፈር መንደር ለመንደር ሽበትን ያጠፉ ዞር ጥቁር ቀለም መቀባት ወጣት መስሎ መታየት ማታለል ነው በስም ላይ ፈቀድም እናም ሽበቱ ታስራ መስጓና በቀ አላ ቀለሙ ለቀቀው ሳዝ ተናደደች ልጅቷ فاستعدي عليه اهل المرأه እንገላለን ላይ ሲት ወገን ተቀላል እኛንም አታሉና የታባቱስ ወጣት መስሎ ባገባ በ15 ቀን እንዴት ሙሽራው ነው ሲወጣ ለለ ብለው ተቀበሉት ያለ ሽማግሌ እኮ አታሎ የታባቱ ወጣት ነው ብለንኛ አታሎናል ሲሉ وقالوا حسبناه شابا فاوجعه عمر ዘንድ ቀልድ ያለ እንዴ عمر ገረፉታ እንዲለጠለጥ አርጉት وقال غررت القوم يتابك ታታልላለህ ወይ ማለት ህዝብ አታልልክ غررت القوم ማህበረሰብ በማታለል ይገርበለው ለሰርግ ተጠራው ይዲ እንኳን ሰው ቀርቷል ማን ህዝቡን እንኳን ታሎታል ይገርም በሴቷን በኩል እንደዛ አለ
ተቀባባና የምትቀባባው ነገር ያ ነገር ሲለቃት ሜካፕ አሮጌ ጣሳው ነው ትመስላለች። አራር ነው ክልክል ነው። ተጠጋቡ በኋላ ችግር የለም ትቀባ። ከመታየት ላይ ግን ተቀባብታ ተጠይች መሸዋወል ሊኖር ይችላል። ስለዚህ ክልክል ነው። ማታለያ እንዳይሆን ነው መሳቢያ እንዳይሆን እና አንዱ ይሄ ውበት ነው። መታለያው ውበት በዝም ማታል ይችላል ይጋለጣል። እንዳታታሉ ነው። ወቁል ቀውለን ሰዲዳ እድሜ ስንት ነው? 30 ነው ብትላውን እድሜ 50 ሆኖ አታለ አመት ቀንሰ ሰርቅ ይዞ እድሜ ስንት ነው? 20 አመት ወነሽ ነው ወነቴ ነው ወላሂ እሷ 28 ነው 28 30 ይሄን አላህ ያቀል የእድሜ ሸጭ የህይወት በረካ ያሰጣል። ኦኬ እውነቱን መናገር እንግዲህ አሁን የጸባይ ጉዳይ እስከሆነ የጸባይ ጉዳይ በሁለት ይከፈላል። አንደኛው ማን ነው? አታምልጥሽ ልጅ ይሄ ሰው አያምልጥሽ ምን ነው ብሎ ጣልቃ ገብ ካለ ደላላ ካለ ደላላው ነው ኃላፊነቱ ነው የሚወጣው። እድሜ ቀንሶ ምናምን ነው ለማመቻመች እንደዛ ጀንጅሎ እንዲያገባት አርጎ ከሆነ እሱ ሊበቀለው ይችላል። አታለኛል መቼ እንዲያልካት ሆነ አላገኘኋትም ወይንም ደግሞ እንዲያልከኝ ሆኖ አላገኘሁትም ልትል ትችላለች። ወቀሳውን ነው እሱ ይወጣው ደላላው ይወጣው። እንግዲህ ተዛውጭ ሳደሞ በአخلاق ጉዳይ አብሮ ስንኖር አብራችሁ ስንኖር ሚታው አብረን ማትኖረው ሰው አታውቀውም። እሷም ልታውቀው አይችልም እሱም ሊያውቃት አይችልም። ይገርማ አብሮ ከመኖር የሚመጣ ነው ይሄ። እና ለማንኛውም ገንዘብ ትዳር አይሆንም። በሰበብ ነው አልማሉ ሰበቡን ተሽተሪ ቢሰሪር አልጋ ልገዛበት ትችላለህ ግን እንቅልፍን አገዛበትም። ገንዘብን ተሽተሪ ቢህ ጧም ወላ ተሽተሪ ቢህ ተሸሂ እንዲያው እንዲህ አማረህን ሆቴል ቢሆን ቤትም ስሩ ልትችላለህ ታስብጣ ትችላለህ። የመብላት ፍላጎትን ግን በገንዘብ አታገኘው። ለዚህ ነው ያ ኢባዲ ኩልኩም ጃዒኡን እነነኝ ማበላችሁ ኢላ መን አጥዓምቱ ፈስተጥዒሙኒ ኡጥምኩም የመብላትን ችሎታ መስጣችሁ ነኝ ከዛ ውጭ ለአማራጭላችሁ ሹፍ እና ገንዘብን ተሽተሪ ቢህ ሰያራ ያማረህ መኪና ገዛበት ይችላል ወላ ተሽተሪ ቢህ ለአርጁል ዲያገቱን ምወጣበት ፈለክበት ምደርስበት እግር ግን አገዛበትም። ምን አላት መኪና መንገድ ተሰርቶ ከሆነ መኪና ማይሄደውን ነገር ሁሉ የሚሄደው ማነው? እግር ነው። ያን እግር መግዛት አይቻልም። በገንዘብ አይገዛም። ተሽተሪ ቢህ ሌላም ልብስ ልገዛበት ይችላል። ተሽተሪ ቢህ ደዋ ልትመረመርበት ይችላል። መድኃኒት ልገዛ ትችላለህ። ወላ ተሽተሪ ቢህ አፍያ ገንዘብን አፍያ ገዛበት ልትመረመርበት ትችላለህ። ልትታከምበት ትችላለህ። መድኃኒት ልገዛ ትችላለህ። በምን? በገንዘብ። ላ ተሽተሪ ቢህ አፍያ ፈውስ አበደን ፈውስን አገዛበት ከአላህ ነው እና እርካታ ቆንጆ አልጋ ቆንጆ ብርድ ልብስ ቆንጆ አንሶላ መገዛት ትችላለህ። እንቅልፍ ግን አይመጣም። እንቅልፍን አትገዛም። እርካታውን ግን አትገዛው። ስለዚህ ገንዘብ ሰበብ ነው። አሁን ሴትዮዋን በገንዘብ ታታላት ትችላለህ። ገንዘብ አይታል መጣ ትችላለች። ግን አያስተዳድራቸውም። የሚያስተዳድራቸው ውዴታ እንጂ ውዴታን አያመጣም፣ ፍቅርን አያመጣም። ለጊዜው ለማታለል ከሆነ በስተቀር ቋሚ ባል አይሆንም፣ ቋሚ ሚስት አትሆንም። ያ ምንድን ነው? ከልብ መዋደድ ነው የሚያስማማው። ከልብ የተዋደዱ የተማመኑ ሰዎች አበድን ቢጣሉም ጠል ያለ ነው ይታረቃሉ፣ አይጨካከሩም፣ አይካዱም፣ ኸያን አይኖርም፣ ማታለል አይኖርም። ከልብ ነው አላህን ይፈራሉ። በጣም ባልም ምክንያት እኮ ትችላለች፣ አላህም ምክንያት ግን አትችልም። ባልም ማታለል ትችላለች፣ አላህም ማታለል አትችልም። እሷን ሊበድላት ይችላል። በድሏት ምንም አላረኳት ብቻ አላህ ግን ያውቃል፣ ይበቀልላታል። እሱንም ይሆን ይበቀልላታል አላህ። ስለዚህ ሰውን እንዳትረገቡ። ባሏንም ረገም ሲተሳከረች እርግማንና ቦምብ የሚጥል ሰው አንድ ነው። ተጠንቀህ ነው ያጠፋል፣ ሁለቱ ያወድማል። አንተም ነፃ ነው እርግማንና ቦምብ አንተም ሊመታ ይችላል፣ አንተም ሊያጠፋ ይችላል። ሰው በድላው ራሷ በድላ ከርታው
ብትራገም እርግማኑ እሷን ሊጨምራት ይችላል። አጥፍቶ ጠፊ ነው። እሱም እንደዚሁ ያለ ስራው ቢረግማት ዋጋ የለውም። እሱንም አብሮ ይጨምረዋል። ተጠንቀህ ነው መጀመሪያ አንተ ነፃ ነው ወይ ጥፋት የለብህም ወይ ከወዲህ በኩል እኔም አለብኝ የምትል ከሆነ የራስህን ነው ደብቀህ እሷን አጥፋለሁ ማለት አይቻልም። እርግማኑ ለዓናው ይላሉ አጥፊዎችን የሚፈልገው ያለ ጥፋት አይወርቅም። ሰውየው ብትረግመው ማረፊያ ካጣ መልሶ አንተ ላይ ነው የሚመጣው። እዛ ሰው ላይ አይወርቅም። ለኢላማ ያበቃውም አላህ ረብል ዓለሚን። ስለዚህ መጠንቀቅ ነው። እርግማንም ቢሆን ምንም እንደተወረወረም ድንጋይ ይሁን እርግማንም ቢሆን እንዲያገኛችሁ አላህ እንዲጠብቃችሁ ሰበቡን አድርሱ። እንዳትረግሙ በዛው በዱዓ ኡስታዝ ኢንሻአላህ አባታችንን አላህ እንዲያዝነላቸው በዱዓ ማህበረሰባችንንም አላህ ሰብር እንዲሰጠው እንዲተካልንም። እሺ አልহামዱሊላህ ረብ ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ አጁማረን አላህ ይማራቸው አላህ ይማራቸው አላህ ይማራቸው ቢሐውሊ ወቁወት ወጁዱ ከረሚ አክረመል አክረሚን ማከላችን ሽማግሌ ቀዲማ ያሳጣን ያ ረብል ዓለሚን አረብ ቀዲማ ያሳጣን ሀዩ ቀዲማ ዘውጃ አክራም አሁን በሳቸው እድሜ ያለ ሰው የለም እኮ ነው ያለም ነው የለም እንግዲህ እና ትልሰው መድኃኒት ነበር መካሪ ነበረ መካሪ ያሳጣን አላህ ይማራቸው አላህ ጀነት አላህ ያርጋቸው ቤተሰቦቻቸውን አላህ ይሰብራቸው ያዘነ ሁሉ አላህ ይሰብረው ያ ረብል ዓለሚን አርሐሙ ራሂም አገራችንን ሰላም አላህ ያርግልን። በየተበያላችሁ ወንድሞቻችን የታማችሁ አላህ ያሽራችሁ የተጨነቃችሁ አላህ ይፈረጃችሁ ተጭንቃ አላህ ያወጣችሁ ታገር ይወጣችሁም ደግሞ እንዲሁ የምትፈልጉትን ነገር አግኝታችሁ አገራችሁ መገቡ አላህ ያድርጋችሁ አላህ ይወድዳችሁ ወዳችሁ አጣላችሁ የተጣላችሁ አላህ ያስታርቃችሁ ያ ረብል ዓለሚን ተቸገራችሁ አላህ ተቸገር ያወጣችሁ ያ ሀዩ ያ ቀዩም ያ ዘልጀላል ኢክራም አውፍ አላህ ይበላችሁ እናንተም አውፍ ተባባሉ ዱዓችሁን አላህ ይቀበላችሁ ያልወለዳችሁም ይወለዱ የተወለዳችሁም ደግሞ እንደዚሁ ልጆቻቸውን በሰላም በአማን አሳድጉ አያደናገራችሁ አትቸገሩ አብሽሩ አትሰቡ አትጨነቁ መማጡ አለለሉ ላቡደ ሚነል ፈጅር የማይነጋ ሌሊት የለም ሁሉም ነገር ያልፋል አብሽራ ይዟችሁ አላህ ይሰብራችሁ አላህ ይጠንክራችሁ ሰባትን አላህ ይስጣችሁ የሞተባችሁ አላህ ይሰብራችሁ የዳራችሁም ደግሞ ልጆቻችሁን ትዳር ያገባችሁም በረካ አላህ ያድርግላችሁ የነገዳችሁም አትርፉ የእንደሞ ትምህርት የላካችሁን ልጆቻችሁ ለውጤት ይብቁ ልጆቻችሁንም ጠብቁ ከርግባንም ጠብቁ ከጭልፊትም ጠብቁ ተዘበኑ ሶሻል ሚዲያ ወረሽኝም ጠብቁ ወረሽ ዘበን ላይ ያለ ነው ሁሉ ነገር እያጠፋ ነው ይሄ ሞባይል የሚባል ነገር ስልክን ተቤት ውስጥ እንዲያጠፋ ሁሉ የቤት ስልክ እንዲያጠፋ ሁሉ እነ ሲዲን እነ ማን ነው እነ ከነተብን ነካሴትን ጥረግርግ አድርጎ እንዳጠፋ ሁሉ እኔ ብቻ ነኝ እንዲያለ ሁሉ ያላጠፋው ነገር አታ የእጅ ማብራት ሳይቀር ማጥፍቷል ባትሪን ማጥፍቷል ድሮ ማብራት ሲጠፋ ሻማ ግዙ ይባል ነበር ምን ያላወደመው ያላጠፋው ሪሳላ ደብዳቤንም ገሏል የድሮ ቤት አባቶች ጻጻፉ ነው ከአዲስ አበባ ደብዳቤ መጥቷል ከውጭ ደብዳቤ ወጥቷል ወስጣ ቤት ለህን የሚል ሰው ታውቃል መጻጻፍንም አስቀርቷል ሚሽር ከሆነ ያነብ ነበር የመጣለት እንደበደበ ማይሽር ከሆነ ጎረቤት ልጅ አንብቡልኝ ነበር እየተለቀሰ ይነበብ ነበር መላላከን ማስቀርቷል መነፋፈቅን አስቀርቷል መራራቅ ብቻ ሆኗል መቀራረብ ቀርቷል እንዲያንተማመን አድርጎናል ከዚህ ተዘበኑ ወረሽኝ ተዚህ ተሚዲያ ወረሽኝ አላህ ይጠብቃችሁ ውሸት በስቷል የሰማችሁትን ሁሉ አታውሩ ባረከላሁ ፊኩም حفظكم الله ورعاكم حيثما كنتم اللهم صل وسلم ربنا يبارك فيكم شيخنا يطول عمركم